ሴቶች ወልዳችሁ የምታውቁ እንዴት ነው እናት ቤት ምናምን የሆነ ሊወለድ ሌላ ቦታ ሲኬድ ማለት ነው ወደ ቤት ስትመለሱ አገልግል ነገር ተቋጥራ የሆነ ዶሮዋ ምናምን ስጋዋም እንደ አቅማችን ካልሆነ አይ ምግቧ ምናምን ዳቦ ምናምን ጠላም ካለ ጠላ ምናምን ተጠምቆ በጀሪካ ምናምን ተደርጎ ተይዞ ይኬዳል ማለት ነው። ለምን እዛ ጎረቤቶች አሉ አይደል አዲስ አበባ የሚቀበሏት ጎረቤቶች ማለት ነው። እነሱ ሲገባ ሊጠይቋት ሲመጡ ያ ነገር እንዲቀርብ አገልግል ምናምን ተቋጥሮ ነው የሚኬደው አራስ ወደ ራሷ ቤት ስትሄድ ማለት ነውና ያንን ምግብ እየቆጣጣ ሰላም 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 የኔ ውድና ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። የኔ ውድና ተወዳጅ ቤተሰቦች እንኳን ለኢየሱስ ክርስቶስ በዓል ዋዜማ ልደት በዓል ዋዜማ እንኳን አደረሳችሁ። ሁላችሁም በያላችሁበት በዓሉ የሰላም የጤና የደስታ የፍቅር እንዲሆንላችሁ ትልቅ ምኞቴ ነው እና ዛሬ ቤተሰቦቼ እንግዲህ የበዓል እንግዲህ ስራ ምናምንም አላ ሴት እንደመሆናችን መጣን እሷን እንግዲህ ለእናንተ ጋር ለመቅረብ ብዬ ያለችኝን ሰዓት አብቃቅቼ ምናምን ነው የመጣሁት። እንግዲህ ያው በደስታ እንደምትቀበሉኝ ማለት በጥሩ እንትን እንደምትቀበሉኝ ተስፋ አደርጋለሁ እና ዛሬ እንግዲህ አሚሮንም ትቼው የመጣው ቸኩዬ ነው የመጣውትና ይደርስብኛል ብዬ ከመጣው ትንሽ ቆየውኝ ግን ስንትን ስላረፋፈደብኝ ራሴ ዝም ብዬ እስከዛ ቪዲዮ ይዤ ልጠብቅ ብዬ ጀመርኩኝ ማለት ነውና ትንሽ ያው ቢዚ ሆነን እና ምንድነው በቃ ዝም ብዬ ልንገራችሁና ምንድነው ዛሬ የመጣሁት ሩትዬን ወደ ቤቷ ልንሸኛት በጣም ትልቅ ፕሮግራም ላይ ነን እና በቃ ወደ ቤቷ ልትሄድ ስለሆነ እንኳን ደስ አላችሁ እኔ ደስ ስላለኝ ይሄን ደስታ አብረን እንካፈል በሚል ነው ከናንተ ጋር እንግዲህ ዛሬ ቪዲዮ ይዤ መጣሁት ማለት ነው። እኔንን እንግዲህ ከአሚሮ ምነግረዋለሁ ብዬ ትንሽ የሚያግዘን ስራ ምናምንም ስላለ እሱንም ትንሽ አብሬ እንሄዳለን ብዬ አቀጣራው እሱንም የጠራውትና ይሄንን ለናንተም ለሱም አንድ ላይ ላብስራችሁ የነበረ ግን ማለት ነው አሚሮ ስለ አረፈደብኝ እኔ ለናንተ ልንገራችሁ እና ልትሄድ ነው ወደ አዲስ አበባ ወደ ቤቷ ማለት ነው ልትሄድ ነው እንግዲህ ልጇንም ይዛ አሚሮ መጥቷል እንግዲህ ወይ አንድ ላይ ላብስራችሁ መሰለኝ እና ቸኩለ እንደ ባል ስራ ስንት ስራ ለቅቄ ነው እዚህ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይኸውኛ አለን እንደዚህ ለገና መስለን ለማንኛውም መስለን እና እኔ ምልህ እንዳነክ አርፈርክብኝና እኔ ካሜራ ይዤ ጠበቅኩክ። አረ በጣም ትገርሚ አለቀሽኝ መስራት ጀመርሻል። አይደለም ያው ቤተሰቦችንም ችኮሌ ባል እንትን ታቀለ ሴት እንደመሆናችን ጉድ እዛ ቤት እዚህ ቤት እያልኩኝ እነ ሩታ ጋም ነበርኩኝ እኛ ቤትም ነበርኩኝ የሆነ ስራ እየሰራው ነው የሆነ ትልቅ ነገር ማለት ነግሪ ነው ዛሬ እንደዚህ አንገብግበሽ ጠርተሽኝና አንተ አስቻኩዬ ትንሽ ለቤተሰቦች ቀድሜ ነገር ልቤ ሊፈነዳ የምሪ ሰጥሮት ልቤ በቃ እንድት በጭንቀት አንደኛ ጭንቀት አለ ድካም አለ በቃ ምን ልበልሽ በዛ ላይ የባል ስራ ድካም አለ ሽንኩርት ምናምን ስትልጥ ነበር ሽንኩርት ዶሮ ምናምን እኔ ነበርኩ እንግዲህ ያው ቤተሰቦች አሁንና አሚሮ እንግዲህ በጣም የቀረበ ወንድማዊና እህትነት እንትን ስላለን ማለት ነው የነሱንም ባል አንድ ላይ ነው የምናከብረው እኛንም ባል አንድ ላይ ነው የምናከብረው ማለት ነው። እኔም ረመዳን ምናምን ሲመጣ አብሬ በቃ ያፈጠርኩ ምን ይያልኩኝ እሱም እንደዛው ባል ሲመጣ አንድ ላይ በቃ አንቺም ባይማኖት እኔም ባይማኖት ደግሞ ችግር የለውም ለክርስትና ሁሉም አንድ አይነት ነው። እኛ ማድረግ ያለብን ነገር ምንም ነገር እናደርጋለን። ምክንያቱም እዚህ ጋር ያለችው አያታችን ነች ፍጽ ያለው ወንድማችን አለ እዚህ ጋር መነጣጠል መከፋፈልና የሚባለው ነገር የለም። ሁላችንም አንድ ነው በቃ አንድ ይሄ ሁለቱ ጣቶች ይለያዩ በይለያየን እንዴት ሆኖ ለዛ ስለሆነ ኖርማል ነው ፋሚሊያንስ እና ምን መሰለ ወደ ጉዳያችን ስንገባ ምን መሰለ አሚሮ አሁን ከባል ነገ ባል አይደል ነገ ባል ሉላ ማለት ነው ሩታ ወደ ቤት ልንሸኛት ነውና ያንን ነገር ትንሽ ስራ ምናምንም ስላለ ነው እያልሽኝ ያለሽ አልገባኝም ምንድነው ሩታን ከባል በኋላ ከነገ በኋላ ወደ ቤት ልንሸኛት ነው ምን ያላምንም እንዴ የምሬ ነው ጌታን
በቃ ማለት ያው ቀስ እያሉ ወደ ስምምነት ይገባሉ። ግን ለጊዜው እቤት ከባባ ጋር እቤት ሊሄዱ ነው። ኦኬ እና ትንሽ ዝግጅት ላይ ነን ማለት ነው። የሆነች ነገር እያዘገጃጀን ነው። ለዛ ነገር ደግሞ እኔ ደበቅ ብዬ ይሄን መረጃማ ለቤተሰቦቼ ሳልነግር ለአሚሮም በስልክ አልነግረውም አልኩና ሮጥ ብዬ እዚህ ጋር ካሜራ ይዤ ደወልኩልህ ማለት ነው። በጣም ይገርመኛል። አንቺ ምን አይነት ነገር ነው እያሰማ ያሉት? ግን ደስ ይላል። በቃ ደስ ብሎኛል። በጣም ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። ግን ደግሞ በዚህ ያህል ፍጥነት እንደዚህ አይነት ድረስ ይሄዳሉ ብዬ በፍጹም አላሰብኩም ነበር። ማለት ሰሞኑንም አብርሃም ያው እየጠየቃት ነበር ከኔ ጋር መሆን ግዴታ አይደለም፣ ግን በቃ ወደዛም ሌላ ሀገርም ከምትሄጂ እዛው ከሱ ጋር ማለት እሱ በቅርበት ሆኖ ልጁንም እያየ እየተከታተለ እሷ እዛ እቤቷ እንድትገባ እየለመናት ነበረ ምናምን። ትናንት ጽጌም እንግዲህ መታ ነበር፣ ተገናኝተን ነበር እንዳየኸው። በቃ እሷም ማሳመነቻትና በቃ ለመሄድ እንግዲህ ፍቃደኛ ሆነች ማለት ነው ሩታ። አብርሃም ይችላል አብርሃም እናቴ ይችላል በቃ የምሬን ነው። በቃ በጣም አስምጥ ነው ማለት ነው። አስምጥማ ነው ስንቱን አስምጦ እንደዚህ ሜዳ አስቀረ ችግሩ እንጂ ሩታዬ አሁን ከአብርሃም ጋር በቃ ገና እንዴት ልታሳልፉ እንደምትችል እያሰብኩ ምን አለ ማላችሁ ብትቀላቅሉኝ እኔ ነው። ወላሂ አሪፍ ነው እንደዛ ቢሆን ግን ዋና እነሱ ደስተኛ ይሁኑ። ሩታ ደስተኛ ትሁን፣ እኛ ሩታ ደስተኛ እንድትሆን ነው የምንፈልገው። ስለዚህ የሷን ደስታ ስለሆነ ሁሉም የሚፈልገው እሷ ደስተኛ ሆና በቅርበት እሱም ያለ ልጁም ያለ አባት ምናምን ከሚል በቅርበት ሆኖ አብርሃም የሚከታተላል። ከዛ በኋላ እንግዲህ ያው አንድ ላይ መሆን ካለባቸው አንድ ላይ ይሆናል። ግን ማለት ነው ግን እኔ ጥያቄ የፈጠረብኝ ነገር ሄርሜላ ሰሞኑን ምን ሆና ነው የጠፋችው? እኔ በአብርሃምም አካባቢ ያላየዋት ምናምን እኔ ግራ እየገባኝ ነው። የሷ ነገር ቆይ ይጣራል። ቫር የለም እንዴ? ቫር በቫር ይታይልን። እኔ ግራ እየገባኝ ነው። እኔ ደህና ትሁን በቃ ባለችበት። እኔ ሄርሜላንም እንግዲህ ቤተሰቦች እንዳያችሁ ይቅርታ ጠይቀናል። ከሷ ጋር ያለው ነገር ፈተናል እና እንግዲህ ባለችበት ደህና ትሁን። ግን ያው የመጥፋቷ ነገር ትንሽ ስላሳሰበኝ ነው። እንግዲህ ከሳሚም ጋር ያለው ነገር እንዴት እንደሆነ አላቅም። ያው ሳሚም ትንሽ እንትን እያለ ነው። እኔ ግን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ ከዚህ በፊት የተፈጠረው ጸብማ ነበረ ምናምን እና አሁን ያንን ነገር ደግሜ ሄርሜላ ጥሩ ናት ሂድ በርታበት እሷ እንዲናት ማለትም ስለማልፈልግ እኔ እጄን አውጥቻለሁ። እንደዚህ አይነት ነገር እንዳያናግረኝ ሳሚን በጣም አስጠንቅቄዋለሁ። እንግዲህ ከሱ ጋር የሚሆነ ጊዜ እያሳለፉ ሊሆንም ይችላል ወይ ሌላ ኬዝም ሊሆን ይችላል አናቅም። ብቻ እኔ ሁለት ትንሽ ተው አንተም ነገ አረታሚሮ በጣም አዘንኩኝ። ልብ ተሰበራቲ። አይዞኝ ተው። ደግሞ በአንድ መንገድ በጣም ደስተኛ ሆንኩ። ለምን ታውቂያለሽ? መጥፋቷ ልትል ነው እንዳታወራ ጓደኛዬ ማለት ነው ሳሚ በቃ በዚህ ሰዓት ምን ላይ ሊሆን እንደሚችል እያሰብኩኝ ማለት ነው። አረ ሰሞኑን እኔ እንጃ የሆነ ሰዓት አግኝቼው ወዝቦዙን አረ ይሄ ልጅ የሆነ ነገርም አግኝቷል ነው ነገር ይላል። አይኖርም ተው እኔ የለሁበትም። እኔ እንደዚህ ነገር አላወራውም ቤተሰብ እኔ አላወራውም። እኔ አገባኝም እኔ የለሁበትም። ግን እኔ አላምንም። ያየሁት ነገር ስላለ ነው። እኔ የጠረጠርኩት ነገር ስላለ ነው። ተናገር። ይሄው ፊት ለፊት እያዩ እየሰሙ ያሉት ፊት ለፊት ለሁሉም ነገር ጊዜ ያለው ሲባል ደስ ይላል። በቃ እሺ ጊዜ እንጠብቅ። ሁሉ ነገር ይነገረናል እንጠብቃለን። ያው ስለዚህ ሰምተን አይደል እንዴ? ሰው አብርሃም እና ሩታ እኮ ምንም የማይመስል ነገር ብዬ ነበር ማስበው። ይሄው እኔም ጨርሰዋል በቃ ምናምን ያለው ነገር በቃ የሆነ ገመዱ ተበጥሷል ብዬ ሳስብ አሁን ደግሞ እንደ አዲስ ገመዱን እየገመድን ደግሞ መልሰን እናጠነክረዋለን። በዚህ አጋጣሚ ምን እንዳሰብተቀልሽ ስለ ሩታና ስለ አብርሃም መገመት በጣም ነው የሚከብደው። አንቺ ስለሱ እንዲ ናቸው ስትይ እንዲ ነው ይሆንብሻል። እንዲ ስትል እንዲ ነጭ ስትል ጥቁር የአየሩ ባህሪ ነው እንግዲህ ምንም ማድረግ አይቻልም። በጣም ይገርመኛል። አንቺ
አይሁን ብቻ ይሳካላቸው ይመቻቸው። እኛ ሁሉም ሰው ፍቅር በፍቅር ሲሆን ነው የምንወደው። ማንም ሲጣላ ምናምን እኛም ይደብረናል። ስለዚህ ዋና የነሱ ፍቅር ነው የሚፈልገው እና ዋናው ዛሬ አመጣጣችን እኔ ውድና ተወዳጅ ቤተሰቦች ይሄንን እነግራችኋለሁ ብዬ ነው። በቃ ደስተኛ መሆናችንን እና ቤት ውስጥ ያለው ጉድ ምናምን ተውቴ ባሉ ለብቻ እሷን የምንሸኝበት ታቆታላችሁ። እንግዲህ ብዙ ሴቶች ወልዳችሁ የምታውቁ እንዴት ነው እናት ቤት ምናምን የሆነ ሊወለድ ሌላ ቦታ ሲኬድ ማለት ነው ወደ ቤት ስትመለሱ አገልግል ነገር ተቋጥራ የሆነ ዶሮዋ ምናምን ስጋዋም እንደ አቅማችን ካልሆነ አይ ምግቧ ምናምን ዳቦ ምናምን ጠላም ካለ ጠላ ምናምን ተጠምቆ በጀሪካ ምናምን ተደርጎ ተይዞ ይኬዳል ማለት ነው። ለምን እዛ ጎረቤቶች አሉ አይደል? አዲስ አበባ የሚቀበሏት ጎረቤቶች ማለት ነው። እነሱ ሲገባ ሊጠይቋት ሲመጡ ያ ነገር እንዲቀርብ አገልግል ምናምን ተቋጥሮ ነው የሚኬደው አራስ ወደ ራሷ ቤት ስትሄድ ማለት ነውና ያንን ምግብ እየቆጣጠረን ምን እያለን እንግዲህ እየሰራራን ነው ከነገ በኋላ ስለምትሄድ ማለት ነው። ስለዚህ ያቺን ስራኛም ወደ ስራችን ወደ ጉዳችን እኔ እንግዲህ ቀንጠስ ብዬ ነው በጎን ለእናንተችን ነገር ለመንገር የመጣሁት። አሁን እኔም ወደ ቤቴ ቀጥ ብዬ ስክክ ልበል። አንተ እንግዲህ ሳሚሮም ወደ ምትሄድበት ቆይ እኔ አሁን የት ልሂድ? እሺ ወይ ወገን አረ ፍረዱኝ። እኔ የት ልሂድ? እሺ እንሂድ። ከኔ ጋር ትሄዳለህ? አረ የሆነ ነገር ፈልጉልኝ። አረ የሆነ ነገር ፈልጉልኝ። ምንም ፈልግ ምን? አረ የሆነ ነገር ፈልጉልኝ። አንቺ ምሽሄድሽ ሩታም ከአብርሃም ጋር እሺ እኔስ እና ትሰራለህ፣ አብረህ ሽንኩርት ትልጣለህ፣ ዶሮ ታጥባለህ። ማታ ነው ዶሮ የሚታረደው። ሲታረድ ታጥባለህ ምናምን ያለውን ነገር አይውልኝ የምትለኝ። እሺ ምን ልበል? አረ ተው የሆነ ነገር ፈልጉልኝ። ላይ ፍረጂኝ ማሂ ፍረጂኝ። አላሳዝንሽም እኮ እንሂድና ዶሮ ትልጣለህ፣ ማነው ሽንኩርት ትልጣለህ ምናምን ያለው ነገር ሚላት ነገር የለም። አረ ተው ፈልጉልኝ። አሚሮን እስቲ እንዳረው ቤተሰቦች አረ እንዳረው ይሄ ልጅ በቃ ብቻው ቀርቷል። እውነት አረ ዝም በሉት። አረ ቤት አለ እስከት አለ ማርያምን እመቤቴን አንተ አትበል ማርያምን በኢየሱስ ስም እንዴ ማርያም እኮ ማለት ማርያም ናት ያው ነው። እሺ ማርያምንማ አትበል ግን ምንም ያገባው ምንም ነገር የለም። እስኪ ቤተሰቦች በት ብለን ይሄ ልጅ እያየን እስኪ እንዳረው እኔ ምን ላድርግሽ? ነው ቀለበት ሰሪልኝ ብለሽ እንዴ ንገራት እስኪ በዚህም በዛው ካገኛን ንገራት። ያው ቀለበት ሰሪልኝ ብለሽ እንዴ አልሽ። እኔ ምን ላድርግሽ? እኔ አገባኝ በኋላ እኔ አገባኝ። እንግዲህ ቤተሰቦች ምንም ከዚህ በላይ የምንላችሁ ነገር የለም። ሁላችሁም ለክርስቲያኑም ለሙስሊሙም ለሁላችሁም በዓል የሁሉም ስለሆነ አጋጣሚ ግን ማለት ነው የደስታዬ ምንጭ ሩታዬ ነሽ እና ሩታና አብርሃም በጣም በዚህ አጋጣሚ መልካም ገና ብያለሁ። የምሬ ነው። ለኔ እንደዚህ መደሰት ዛሬ እንደዚህ እንድጫወት ያደረጋችሁ እናንተ ናችሁ። እድሜያችሁን ረጅም ያድርግልን። በዚህ አጋጣሚ ስለ ሄርሜላ ምናምን ነገር ደግሞ መጥፎ ባህሪ ማውራት አልፈልግም። የጠፋሽበት ደግሞ አለ ምክንያት አይደለም፣ በምክንያት ነው። አንቺም ደግሞ በጥሩ ነገር እንደምናገኝሽ ተስፋ እናደርጋለን። ትክክል ሄርሜ እንወድሻለን፣ በጥሩ ነገር እናገኝሻለን ብለን ተስፋ እናደርጋለን። ግን ጊዜው የአብርሃምና የሩታ ነው። እድሜያችሁን ረጅም ያድርግልን። ባሉን የሰላምና የፍቅር ያርግልን እንላለን። ቤተሰቦቼ እኔም እንግዲህ የሙስሊምም የክርስቲያንም የሁሉም እምነት ተከታይ እንግዲህ ሁላችሁም በሳቅ በደስታ በጨዋታ በፍቅር ይለፍላችሁ። ባሉ የሰላም ይሁንላችሁ። እንወዳችኋለን። መልካም ባል ቤተሰቦቼ። ደህና ሁኑልኝ። እኔ ማሚሮን ሽንኩርት እንግዲህ ወስጄ ላስልጠው ነው። እንሂድ ና